እንግዲህ ትላንት ቴዲ ይቅርታ ጠይቋል። ብሩኬና ሀይሚ የይቅርታ ልብ አላቸው። ያው የስራም ቢሆን ይቅር ተባብለዋል። በጣም ደስ ይላል። የሰው ልጅ የሚገናኝበት መንገዱ ብዙ ነው እና ደግሞ ሶስት ነገሮች አሉ በሰው ህይወት ላይ የሚከሰቱ ማለት ነው። ምን ይከሰታል በሰው ህይወት ላይ? ምን ሶስት ነገር አለ ብትሉ፣ አንዳንዴ ያመንና ሳያመን በፊት ፈጣሪ የቱ ጋር እንዳለ አናቀውም። ምንም አናውቅም፣ ምንም አይገባንም። ከታመምን ከዳንን በኋላ ለካ የዛኔ እንደዚህ ነበረ በሞትስ ብላችሁ ታስቡታላችሁ። ሁለተኛ ነገር ሰዎች በህይወታችሁ ወይም ሊያጠፏችሁ ወይም ሊያስተካክሏችሁ ይመጣሉ። በብዙ አይነት መንገድ ይመጣሉ ሰዎች ሲመጡ በህይወታችሁ። አንደኛ ነገር ሌባ ሊያጠፋችሁ እንጂ ሊያሳድሳችሁ አይደለም ይመጣ፣ እንድትጠነቀቁም ይመጣል። ሶስት ነገሮች አሉ በሰው ህይወት ላይ እና ብዙ ጊዜ ፈተና የለም አይደለም፣ ፈተና አለ። ያ ፈተና እንዴት አልፈዋለሁ፣ እንዴት እወጣዋለሁ ነው በሰው ህይወት። አሁን ሀይሚ ታመመች፣ ይዣት መጣሁ። እንደ ሌላ ነገር ሳላስብም ይዣት ገባሁ። ግን በአንተ ባነጋገርህ ያልሆነ ውስጥ ገብቼ ነበረ ሲል ቴዲም ተናግረዋል። ብሩኬም ደግሞ እንደዛው እኔ ሁሌም እንደጠበቅኩህ ነው፣ ተጠባብቄ ነው የምጠብቅህ አለው። የሰው ልጅ ችግሮች በሚመጡ ሰዓት እንዴት ነው መፍታት ያለብን? ይሄ ልጅ በህይወታችን ገባ፣ እንዴት ነው ማስወጣት ያለብን? መጠየቅስ እንዴት ነው ያለብን ብሎ የሰው ልጅ ቁጭ ብሎ ማሰብ አለበት። ሰዎች ጭንቅላት የተሰጠን ወይም ሆድ የተሰጠን ለምግብ ብቻ አይደለም። ጭንቅላትም የተሰጠን ዝም ብለን ፀጉራችን ልንሸከምበት አይደለም። ሴትን ወንድም ብትሆኑ እንድታስቡበት ነው። አይደለም እንዴ? አንዳንዴ አለማሰብ በጣም ይጎዳናል፣ ስናስብ ደግሞ ያስተምረናል። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እህታችሁ ዘርፍነሽ ነኝ። ሰላማችሁ ብዝት ትረፍርፍ ይበልልኝ። ባላችሁበት ቦታ ሰላማችሁ እመኝላችኋለሁ። ዛሬ ዕለተ ሰንበት እንኳን አደረሳችሁ እሁድ። በሰው ሀገርም ያላችሁ በሀገርም ያላችሁ ሁላችሁ እና ትላንት የእንግዲህ በይቅርታ አልፈነዋል። ኦዲየንስም ይቅርታ ጠይቋል፣ መጠየቅም አለበት። ኦዲየንስም ይከፋል። ኦዲየንስም ደግሞ ያልሆነ ነገር ጫና ሲመጣ በጣም እኛም እንከፋለን። ለምን? አብረናቸው ስለተጓዝን አብረናቸው ስለነበርን በጣም እንከፋለን። አሁንም ደግሞ ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁ አበረታቶኝ ጉዞ ወደፊት። የሰው ልጅ ከሰራ የሚወጥቅበት ምክንያት የለውም። በመስራት መውደቅ የለም፣ የከፍታ ነው እንጂ። እህቶቼ ወንድሞቼ እንስራ፣ አብረን እንበርታ። እንዲሁም በዚህ ቃልዬ ዘር ለገበሬ እንዲሁም አንድ እህታችን አለች ስምሽ ረሳሁት፣ ይቅርታ። እና ጎበዝ ናችሁ በጣም ነገሮቹ ተንትናችሁ እያብራራችሁ ያላችሁ በጣም በእውነት እናመሰግናለን። ከስድብ ሰፈር የላችሁ፣ በጣም ነው ደስ የሚለኝ። እኔ በፊት እከታተላችኋለሁ፣ በጣም ነው የምከታተላችሁ እና በዚሁ አጋጣሚ ደግሞ አመሰግናለሁ ብሩኬና ሀይሚ። እግዚአብሔር እድሜ ጤና ይስጣችሁ፣ እግዚአብሔር ለትልቅ ነገር ያብቃችሁ። ትልቅ ወልዳችሁ ከብዳችሁ እንድናያችሁ ያብቃል። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። የሚጠሏችሁም ያ ማከል ቢኖሩ የሚወዷችሁ ደግሞ ብዛት አሉ እና የሰው ልጅ ሁሉም ይወደዋል አይደለም። በቤትም ውስጥ ስንኖር በእህት በወንድሞቻችን ሁላችንም አንድ በአንድ አይነት አይደለም የምንዋደደው። የሆነ በአንዱ ጉለት ይኖራል፣ በአንዱ ደግሞ ከፍታ የምትወዱት ሰው አለ። እንደዛው ነው የሰውም ልጅ ደግሞ እንደዛ ነው። አብሶ ሚዲያ ላይ ብዙ አይነት አለ፣ ብዙ አይነት እንክርዳድ አሉ፣ አንድ አይደለም። ስንዴ ብዘሩት ሁሉንም እኩል አይደለም ይወጣ። አጭር አለ፣ ረዥም አለ፣ እንክርዳድ አለው፣ ንጹህ ስንዴ አለ። እንደዛው ነው የሰውም ልጅ በህይወቱ ላይ ማለት ነው። እና አንዳንዴ እንድንበረታ እንድንማር፣ በእኛም ብዙ ተምረናል፣ በእነሱም ብዙ ተምረናል። አብሶ ሀይሚዬ በእውነት የሴት ተምሳሌ ነሽ፣ አንቺ ጀግና ነሽ፣ በርቺ። ብሩኬም እንደዛው በማስተዋል ነገሮቹ በእርጋታ መፍታት ሞክሩ። በነገሮቹ በሚመጡባችሁ መንገዶች ቤቱ ጋር ነው የመጣ። ቁጭ ብላችሁ ሁለት አባቱ ቁጭ ብሎ መመካከር፣ አለመግባባት አይደለም። እኔ ከሷ ጋር መግባባት አልችልም፣ እኔ ከሱ ጋር መግባባት አልችልም አይደለም። የሰው ልጅ ነገሮቹ ቤቱ ጋር መንገድ ነው አብሬ መፍታት የምችለው፣ ነገሮቹ ቤቱ ጋር መንገድ ነው ማስተካከል የምችለው። እንዴት ነው ይሄ ነገር በህይወታችን የገባ ብሎ ሁለት አባቶ ቁጭ ብሎ ሲያወራበት ነገሩ ማይፈታ ነገር አንዳችም ነገር የለም። ሁሉንም ይፈታሉ ማለት ነው። እና በዚሁ አጋጣሚ በህይወታችሁ ብዙ ነገር ያጋጥማችኋል። ብዙ ነገሮች፣ ብዙ ፈተና። በአረብ ሀገርም አሁን የምንሰራ እህቶቻችን ብዙ ነገሮች ያጋጥመናል። ብዙ ማያጋጥመን ነገር የለም። ሰዎቹ መልካም ይሆኑልናል፣ መጥፎ ይሆኑብናል። ስንበላ ማይወዱ፣ ስንጠጣ ማይወዱ፣ ስንሰራላቸው ብቻ ጉልበታችን የሚፈልጉ ብዙ ማዳሞች አሉ።
በእኛም በሀገራችንም እንደዛው በትዳርም ህይወት ሆናችሁ በፍቅረኛም ሆናችሁ እንደዛው አለ። ከልቡ የእናንተ ነገር የሚጸጽተው ነገር አለ። ብትሄድስ ሌላ አጣለው የሚልም አለ። ለጊዜያዊ ነው እሱን የሚፈልጋችሁ ጥቅማ ጥቅም ፈልጎ ወይ የሆነ ነገራችሁ ፈልጎ ነው ከእናንተ የሚጠጋ ማለት ነው። እና ብሩኬና ሀይሚ የእውነት ፍቅር ነው በውስጣቸው ያለ የእውነት ፍቅር ደግሞ ብዙ ጊዜ አሁን ትላንት ሄዲ እየገረመኝ ነበረ ነገሮቹ። እኔ ሳያችሁ ነው ቪዲዮችሁ ሳይ ለካ እሱ የእሷ ያስባል እሷ ደግሞ ለብሩኬ ታስባለች እያለ ነበረ። ፋሲል ምን ሲል ነበረ? ተለያይተው የሚለያዩ አይደሉም እያለ ነበረ። የሚመጡ ሁሉም የሚናገሩት ነገር አስቡ። ስራም ቢሆን በህይወታችን በእኛ ህይወት ቢሆን መማር አለብን። ብዙ ነገሮች አስተምረውናል። በዚህ በእውነት ያልተማርንበት ነገር የለም። ተምረንበታል። ብዙዎቻችን ተምረንበታል። በድሮ ፍቅረኛ የተነሳ ከደብዳቤው ጀምሮ ብዙ ተምረንበታል። ብዙ ለህይወታችን ብዙ ነገር ወስደንበታል። ያስተዋለው የሰማው። እኛ ደግሞ ችግራችን ምንድን ነው? ቪዲዮ ሲለቀቅ ጨርሰን አይደለም የምናየው። የመጀመሪያ እናየውና ወደኋላ ሳብ እናደርገዋለን አይደለም። ጨርሰን ስንለው ብዙ ነገሮች ተንትናችሁ ለህይወታችሁ፣ ለልጆቻችሁ፣ ለራሳችሁ አብሶ ትልቅም ሆናችሁ ልጆች ኖሯችሁ ለልጆቻችሁ በምን አይነት መንገድ ነው ማስተምረው። ልጃችሁ ሴት ልጅ ካላችሁ ወደ ፍቅር ዓለም ስትገባ ያ ነገር ተንትና አውቃ አጣርታ እንድትገባ የእናት ድርሻ ነው። መምከር አለባት እናት መምከር አለባት። ልጅ እንዴት ሆኖ ባልሆነ መንገድ እንዳይወጥቅ እናት ባሳለፈችበት ነገሮች ከህይወቷን ያለ ነገር ማስተማር አለባት። ለልጇ ማስተማር አለባት። ቀጥ አድርጋ ማስተማር አለባት። ለምን ነገ ያቺ ልጅ ወጥመድ ውስጥ ከገባች በኋላ መውጫው ከባድ ነው። መግቢያው ትንሽም ቢሆን መውጫው እጅግ ከባድ ነው። በተለያየ ነገር አሁን ዘመን በጣም የሚያስፈራ ጊዜ ነው ያለ ነው እና ብዙ ተምረንበታል። በቪዲዮ ብዙ ነገር አስተምሮናል። በእውነት ነው የምላችሁ። በህይወታችሁ መካከል ገብተው የሚበጠብጧቸው የድሮ ፍቅረኛ ኖሯችሁ ያቺ ፍቅረኛችሁ ወይ ወንድም ቢሆን የእናንተ እድገት አይቶ የእናንተ ስኬት አይቶ ህይወታችሁ ሊበጠብጥ ሰላማችሁ ሊነሳ በየትኛው መንገድ እንደሚመጣ አናውቀውም። ግን ያ መንገድ ምንድን ነው? የድሮ ያለፈ ታሪክ አልፈዋል። ከአሁን ያለው አጣቦ ከሁለት አባቱ ጋራ መዝጋት ነው በር ያለባችሁ ማለት ነው። እና በብዙ ነገር አስተምረውናል፣ ተምረንበታል። በዚህ ቪዲዮ በእውነት በጣም ተምረንበታል። ብዙዎቻችሁ ተምራችሁበታል። ብዙዎቻችሁም ደግሞ ስድብ አስቀምጣችሁበታል። ብዙዎቻችሁ ስራሽ ነው ልምድሽ ነው ከወንድ እንደው ሁሌም በቃ ሴት ብሩኬ ከሴት ካያችሁት መቀጥቀጥ መጨፍጨፍ ነው ስራችሁ። እና ደግሞ ሀይሜም እንደዛው ብዙ ነገር አለ። የሰው ልጅ በየትኛው መንገድ ከሰው እንደሚገናኝ ያ ሰው በመንገድ አግኝታችሁት በሆነ በመኪና ውስጥ አግኝታችሁት በሆነ ከታክሲ እየሄዳችሁ አግኝታችሁት ያ ሰው የእናንተ መልካም ሆኖ ሊያገኝ የህይወት አጋራችሁ ሊሆን ይችላል። አሉ ደግሞ ብዙም አሉ የህይወት አጋር